ባለፉት ቅርብ ዓመታት በልማት ፖሊሲ ውስጥ ተካተው እምርታን እያስመለከቱ ከሚገኙ ጉዳዮች መካከል የተማሪዎች ምገባ በቀዳሚነት የሚነሳ ነው። በተለይም ደግሞ አቅመ ደካማ የሆኑ ቤተሰቦች ተማሪዎቻቸውን በነፃነት እንዲያስተምሩም ፋይዳው የጎላ ነው። ከዛ ባሻገር ደግሞ በትምህርት ዘርፉ ይስተዋል የነበረን የተማሪዎች ብክነትም በከፍተኛ ሁኔታ እያስቀረ የሚገኝ ጉዳይ ነው። እኛም አሁናዊው የተማሪዎች ምገባ ምን ይመስላል ስንል በሸገር ከተማ አስተዳደር ኮየ ፈጬ ክፍለ ከተማ በመገኘት ቱሉ ዲምቱ ቁጥር 1 መጀመሪያ ደረጃ ትምህርት ቤት ተገኝተን ተመልክተናል። አቅመ ደካማ እናቶች፣ አዛውንቶች ልጅ ምን ይበላል ከልጆች ሊያንስ ነው ሊሸማቀቅ ነው ብለው እዛ ያስቡ ነበር። ግን አሁን ከተጀመረ በኋላ የተማሪዎች በፌንት የመንቀል ወይም ደግሞ በረሃብ ምክንያት ራሳቸውን የመሳት ነገር ሰምተን አናውቅም። ወይም ደግሞ ፌንት የሚነቅሉ ተማሪዎች ቁጥር ቀንሷል። የውጤትም ለውጥ መጥቷል። በጣም አሪፍ ውጤት እየመጣ ነው። የተለያዩ ምግቦች ይቀርባሉ። በድሮ ጊዜ ደግሞ የተለያዩ ምግቦች አልኖሩም ነበር፣ ምግብ አልነበረም ነበር፣ ልጆች እየተጎዱ ነበር። በአሁን ግን ምግቡ እየተስፋፋና ሁሉም ልጆች እየበሉ እየተማሩ ነው ማለት ነው። ቁርስ ጠዋት 1 ሰዓት ተኩል ላይ ጀምሩና ቁርሳቸውን ከበሉ በኋላ ወደ ክላስ ይገባሉ ማለት ነው። ያኔ ትምህርታቸውን ይማራሉ። ከዛ ወዲህ ደግሞ 6 ሰዓት ተኩል ላይ ደግሞ ወጥቶ ምግባቸውን ምሳ ሰዓት ይበሉና ወደ ክፍል ይገባሉ ማለት ነው። ጅማሮውን በውስን ከተሞች ላይ ብቻ አድርጎ የነበረው የተማሪዎች ምገባ በዚህ ወቅት በሁሉም የሀገሪቱ ክፍሎች እየተስፋፋ ነው የሚገኘው። በዚህም በሚሊዮኖች የሚቆጠሩ ተማሪዎች የዚህን የተማሪዎች ምገባ አገልግሎትን እያገኙ ነው የሚገኙት። የተማሪዎች ምገባው ደግሞ በሁሉም የሀገሪቱ ክፍሎች የተመጣጠነ ምግብም እንዲኖረው ታሳቢ ተደርጎ እየተሰራ ነው የሚገኘው። በዚህም ደረጃውን የጠበቀ ምግብ ተማሪዎች እያገኙ ስለመሆኑ ጭምር ነው የተጠቆመው። ሩዝ እንበላለን፣ ምሳ ሰዓት ላይ ሽሮ እንበላለን፣ ሽሮ በጎመን እርጎም እንበላለን ሐሙስና ማክሰኞ። ዛሬ ደግሞ የበላነው እንቁላል በዳቦ ነው። አርብ ዕለት ደግሞ ጨጨብሳ እንበላለን። ለምሳሌ ጠዋት ሻይ በዳቦ የሚበሉ ከሆነ ቀን ላይ ሩዝ ወይም ደግሞ ሽሮ ወይም ደግሞ ምስር ብቻ እንደዚህ የተለያዩ ምግቦችን ነው የምንመገበው። ጠዋትና ቀን ላይ ወይም ምሳ ላይ ነው። ጠዋት ብንል የሚቀርቡት ምግቦች ዳቦ በሻይ፣ ፍርፍር፣ ቂንጬ፣ ጨጨብሳ መውሰድ እንችላለን። ምሳ ሰዓት ላይ ደግሞ ሽሮ፣ ምስርና የመሳሰሉትን መውሰድ እንችላለን። መንግስት የትምህርት ጥራትን ለማረጋገጥ የተለያዩ እርምጃዎችን እየወሰደ ይገኛል የሚሉት መምህራን የምገባ መርሃ ግብሩ ደግሞ እገዛ እያደረገ ስለመሆኑ ያነሳሉ። ምንም ሳያስቡ ከቤት ባዶ እጃቸውን ይመጣሉ። እዚህ ሲመጡ ቁርስ እንዳለ አይምሯቸውን አዘጋጅተው ስለሚመጡ በሰዓቱ ስለሚቀርብላቸው ምንም ስለቤታቸው ያስቡም፣ ራበን አይሉም። ሌላ አይደለም ተማሪ እዚህ ለራሱ ተመግቦ ሲል ለእናቴ ይዤ ልሂድ ይዤ ልግባ የሚል ደረጃ አለ ማለት ነው። ለራሱ ጠግቦ በልቶ እዚህ ለእናቴም የሚል እቤት እናቱ እንደምትራብ የሚያቅ ልጅ አለ ማለት ነው። እና በጣም ጥሩ ነው። ምሳውን በላ። ከበላ በኋላ የድካም መንፈስ የላቸውም። ሉክ እንቅልፍ የላቸውም። ለምን? ምሳውን በልቷላ። ብዙ መንገድ ሳይሄድ ወደ ቤቱ ሳይሮጥ ፀሐይ ሳይመታ ምንም ባይል ምሳውን በትክክል ባገኘ ሁኔታ በቅርበት ስለሚያገኘው በመማር ማስተማሪያው ዙርና በትምህርት ጥራት ላይ ይሄ የሚገባ ክፍል አይጠይቅም፣ ማንም አይጠይቅም። ስለዚህ አሪፍ ነው። ወደፊቱም መቀጠል እንዳለበት ነው። እንደ ኦሮሚያ ክልል ከ4 ዓመት አስቀድሞ መተግበር የጀመረው የምገባ መርሃ ግብር በትምህርቱ ዘርፍ እምርታን እያሳየ ነው። በክልሉ በቡሳ ጎኖፋ ምግብ አቅራቢነት በሚተገበረው የተማሪዎች ምገባ በዚህ ዓመት 8.2 ሚሊዮን ተማሪዎች ተጠቃሚ ለማድረግ ታቅዷል። የክልሉ መንግስት ይህንን ኃላፊነት ለቡሳ ጎኖፋ ነው የሰጠው። ቡሳ ጎኖፋ የሚሰራው ስራ የተለያዩ እህሎችን ለምግብ አስፈላጊ የሆኑ ማቴሪያሎችን የማቅረብ ኃላፊነቱ ቡሳ ጎኖፋ ወስዷል። የትምህርት መዋቅሩ ደግሞ የቀረቡትን የእህልና ማቴሪያሎችን አዘጋጅቶ ለተማሪዎቹ ማቅረብ ነው። አምና ከግድፈቱ ጋር ወደ 6 ሚሊዮን ተማሪዎች በዚህ ፕሮግራም ታቅፈዋል። ዘንድሮም በተመሳሳይ ሁኔታ ወደ 8.2 ሚሊዮን ተማሪዎችን በምገባ ፕሮግራም ለመድረስ ስራዎች እየተሰሩ ነው ማለት ነው። የምገባ ስርዓቱን ይበልጥ ተደራሽ በማድረግ በትምህርት ዘርፉ የሚስተዋልን ብክነት ለመቀነስና የትምህርት ጥራትን ለማረጋገጥ እየሰራው ነው ብሏል የክልሉ ትምህርት ቢሮም።